ወልፍጋንግ ገንዘባችንን እንዴት እንጠቀማለን ገንዘባችንን በሚገባው መልኩ እንዴት የምንፈልጋቸው ቦታዎች ላይ መዋል አለብን የሚለው ንግግሩን የሚያቀርበው ዱባይ ነው። ይሄንን ንግግርም ሲያቀርብ መጀመሪያ ላይ ጥያቄ በመጠየቅ ይጀምራል። ማለት ለታዳሚዎቹ ገንዘባችሁን እንዴት በብልጠት በሚገባውና በሚገባው ሰዓትና በሚገባው ቦታ ላይ ታውላላችሁ ብሎ ይጠይቃቸውና ከዛ መልሶ ዱባይ ላይ ያለነው ብዙዎቻችሁ ገንዘባችሁን አሁን ዝም ብላችሁ ያወጣችሁ ነው ያላችሁት ብሎ ይናገራል። ወልፍጋንግ ትልልቅ የሚባሉ የቴክ የነዳጅ የብረት አምራች ድርጅቶች ብዙ ገንዘብ የሚያወጡ ተቋማትን በማሻሻጥ እነዛ ድርጅቶች ሲሸጡ ዛሬ በመሳተፍ ይታወቃልና በእነዚህ ድርጅቶች ላይ ያገኘሁት ልምድና ጥቅም በእለት ተዕለት ኑሮዬ ላይም እንዴት ገንዘቤን በሚገባው መልኩ ማውጣት እንዳለብኝ አስተምሮኛል ብሎ ሰዎች በእለት ተዕለት ኑሯቸው ላይ ሊጠቀሙባቸው የሚችሉ 3 ነጥቦች አሉ ብሎ ያስቀምጣል። ብዙዎቻችን ስንጠየቅ ገንዘብ እንዴት ነው የምናወጣው ሲባል የተለያዩ መልሶችን ልንሰጥ እንችላለን። ሁኔታዎችም ከቦታም ሊለያይ ይችላል። ለምሳሌ መዝናኛ ቦታ ላይ የሄዱ ሰዎች ገንዘቡን ለማውጣት ነው የሚሄዱት አይደለ? የትኛው መዝናኛ ቦታ ብንል በዛ ነገር ከፍለው ደስታቸውን ለማግኘት ነው የሚሄዱት። በተለየ ቦታ ደግሞ ሰዎችን በተለያየ አጋጣሚ ስንጠይቃቸው ደግሞ ገንዘባቸውን መያዝ የሚገባቸው ቦታዎች ላይ ሊገኙ ይችላሉ። ህይወት የባላንስ ጉዳይ ነው። ማለት የምናወጣውና የምናስቀምጠውን ነገር መለየት መቻል አለብን። አንዳንድ ጊዜ ደግሞ ያው ሰዎች ለመግዛት ሊገደዱ ይችላሉ። መግዛት የዓለም ላይ ስንኖር አስፈላጊ ከሆኑት ጉዳዮች ውስጥ መካከል አንዱ ነው አይደለ? የዕለት ጉርሻችንን ሊሆን ይችላል። ሰዎች ቤታቸውን፣ መኪናቸውን፣ ገንዘባቸውን ከፍለው ነው የሚያገኙትና ያንን የሚገዙበትን መንገድ እንዴት ነው ከኪሳቸው ጋራ አመጣጥነው መቆየት የሚችሉት ራሳቸውንም ሳይጎዱ እንዴት መቆየት ይችላሉ የሚለው ነገር ያሳሰባቸው የሚመጣ ነገር ነው ብሎ 3 እነዚህ ትልልቅ ተቋማት ላይ ተማርኳቸው የሚላቸውን ትልልቅ የሚባሉ ስትራቴጂዎችን ይናገራል። አንደኛው ቅድመ ሁኔታ ወይም ደግሞ ይሄ ፕራዮሪቲ የምንለው ነገር መለየት መቻል አለብን። ብዙዎቻችን የሚከብደን ነገር እሱ ነው ይላል። በእለት ተዕለት ኑሯችን ውስጥ ሱቅ ገብተን የሆነ ቦታም ሱፐርማርኬትም ሊሆን ይችላል እቃዎችን ስንገዛ ቅድመ ሁኔታዎችን መለየት መቻል አለብን። አንዳንድ ጊዜ ጤነኛ ምግብ ልንፈልግ እንችላለን። በዛው ልክ ደግሞ ርካሽ ምግብም ሊመጣ ይችላል። ከኪሳችን ጋራ ነው ያንን ልዩነት ማመጣጠን መቻል ያለብን። ጥሩ ስለሆነ ብቻ ያንን ነገር አንገዛውም አይደለ? ለነገስ እንዴት ሊጠቅመኝ ይችላል ብሎ ሊያስቡ ይችላሉ። አዳዲስ እቃዎችን ሰዎች ሊፈልጉ ይችላሉ። በዛው ልክ ደግሞ አንዳንዴ ያ ነገርን ብገዛውና ተመልሼ ብሸጠውስ ምን ያክል ዋጋ አለው ብለው ሊያስቡ ይችላሉና እነዚህ በጣም ትልልቅ የምንላቸው ተቋማት ቢሊዮን ዶላሮችን የሚያወጡ ተቋማት አንድ እቃዎችን ወይም ደግሞ ግዢዎችን ሲያካሂዱ አንድ የሚያደርጉት ነገር ድርጅታቸው ከቆመለት አላማና እሴት ጋራ ነው ያንን ግዢ የሚያደርጉት። ማለት ሁሉም ነገር ርካሽ ስላገኙት ብቻ አይገዙትም። ነገ ከነገ ወዲያ ነገር ምን ሊጠቅመኝ ይችላል ብለው ያስባሉና ሰዎችም የሆነ ነገር መግዛት ሲፈልጉ ከቆሙበት ቦታ ላይ ነው ያንን ነገር መመንዘር መቻል ያለባቸው ይላል። የተለያዩ አማራጮች ሊኖሩ ይችላሉ። ሁሉንም አማራጮች አንወስድም። አማራጮቻችንን የምንወስደው ካለን አቅም ያንን ገንዘብ መክፈል ከምንችልበት ሁኔታና ከባቢው አንፃር ነው መወሰን ያለብን ብሎ ይናገራል። ሁለተኛው ሰዎች እንደዚህ አይነት የገበያ ቦታዎች ላይ ሲሄዱ ወይም ደግሞ ግዢዎችን ሲያከናውኑ አንድ በጣም የሚስቱት ነገር ለገዢዎቻቸው ያንን ነገር ወይም ደግሞ ያንን እቃ ለመግዛት ያላቸውን ፍላጎት በጣም ያሳያሉ። ማለት ፍላጎታቸውን በጣም ይነግሯቸዋል ብሎ ይናገራል። ለምሳሌ አንድ እቃ ልብስ ለመግዛት የሆነ ቦታ ልንሄድ እንችላለን። ቀድመን ያንን ልብስ መውደዳችንን ካወቁ እዛ ልብስ ላይ አይናችንን ማረፉን ካወቁ ነጋዴዎች ወይም ደግሞ የሚሸጡት ሰዎች በተቻላቸው አቅም በከፍተኛ ገንዘብ ነው ያንን ነገር ሊሸጡልን የሚችሉት። እሱ በልጆች ምሳሌ ያነሳዋል። ማለት አንድ ሰው መኪና ሊገዛ መኪና መሸጫ ቦታዎች ልጆች ይዞ ይሄዳል። ልጆች ያንን መኪና ካዩት በጣም ደስ ብሏቸው መኪናው ላይ ይወጣሉ። ከነጫማቸው መኪናውን በጣም ደስ እንዳላቸው ይናገራሉ። ያን ጊዜ መኪና ሻጮቹ የሚረዱት የሚገነዘቡት ነገር አይ ትንሽ ገንዘቡን ጨመር አድርገን ብንነግረው ለዚህ ግለሰብ ያንን ነገር ይከፍላል። አንድ ልጆቹ ወደውታል፣ ልጆቹን ማስቀየም አይፈልግም ብለው ያስባሉ ይላልና እሱ ምሳሌ ምን ያነሳዋል? ያው እግራቸውን ጫማቸውን ከነጫማቸው ነው መኪናው ላይ የቆሙት ብለውም እሱንም ሊያስቡት ይችላሉ። መኪናውን አቆሸሹብኝም ብለው ሊያስጨምሩ ይችላሉ ብለው ይናገራል። በሶስተኛ ደረጃ ላይ በዋነኝነት ትልቅ ነጥብ አድርጎ የሚያስቀምጠው
ከጠንካራ ቦታ ላይ ሆኖ መደራደር መቻል አለብን ይላል። ድርድር ሰዎች ሲያካሂዱ በጣም ከደካማ መሰረት ላይ ከቆሙ ወይም ደግሞ ገፍትረው እንደሚጥሏቸውም ካወቁ ትንሽ ገንዘብ ነው ሊያቀርቡላቸው የሚችሉት። ሁሌም የሆነ መደራደሪያ መያዝ አለብህ ነው። ድርድር ላይ የምትደራደርበት ነገር ዋጋው የቀነሰ ከሆነ የማሸነፍ እድልን በዛው ልክ ይቀንሳል። ጠንካራ የመደራደሪያ ነገር ግን እጅ ላይ ካለ አንተ የበለጠ አቅም ይኖራል ማለት ነው። በዚህ ሳምንት ኤዱር ቫንደርሰን አንድ ቃለ መጠይቅ አድርጎ ነበር ከጋሪ ኔቭል ጋር ያየሁትና ስለ አንቶኒን ከአያክስ ማንቸስተር ዩናይትድ ሲያስፈርም እሱ የዛኔ የአያክስ ሲኢኦ ነበረ እና ምን ይላል የዛኔ መሸጥ አልፈለግንም ነበር ብሎ ይናገራል። ብዙ ተጫዋቾችን ሽጠን ነበር፣ ማርቲኔዝን፣ ሰባስቲያን ሃለርን ሽጠን ነበርና ብዙም ለመሸጥ ፍላጎት አልነበረንም። ማንቸስተር ዩናይትድ መጥቶ አንቶኒን እፈልጋለሁ ሲል ከፍተኛውን ዋጋ ጠራንለት ማለት ያን ያክል መሸጥ ስላልፈለግን አልፈልግም ከወሰዱ ሰሉት ካልፈለጉም ይቀር ብለን ነበር። ግን ማንቸስተር ዩናይትድ ያንን ገንዘብ ወሰደውና ያው የአንቶኒ ታሪክ ይታወቃል። ከዛ በኋላ ምን እንደተፈጠረና እነሱ የዛኔ እሱ ምን ይላል ጠንካራ ቦታ ላይ ሆነን ማለት ገንዘቡን ያን ያክል እንደማይፈልጉት ስላወቁ ከፍተኛ ወጋን ይጠሩባቸው እነሱ ናቸው። ከዛ በኋላ ተታለው ያንን ነገር ያደረጉትና በዚህ ጉዳይ ላይ ሁለት ነጥቦችን ማስቀመጥ ይቻላል ይላል። አንድ አማራጭ ማብዛት መቻል አለብን ማለት አማራጮቻችን በሰፉና በበዙ ቁጥር ለምሳሌ አንድን ዕቃ ለመግዛት ብዙ ቦታ ላይ የምንገኝ ከሆነ ወይም ደግሞ ብዙ ሻጮችን ያናገርን ከሆነና ሌላው ደግሞ አንድ ሰው ብቻ የምናናገር ከሆነ ያ ሰውዬ የሚሰጠን ስሜት ወይም ደግሞ ለዛ ነገር የሚሰጠው ዋጋ በጣም የተለያየ ሊሆን ይችላል ማለት እነዚህ ሰዎች አማራጭ አላቸው ይሄንን ነገር ከሌላ ቦታም ሊያመጡት ይችላሉ ብሎ ሊያስብ ይችላል ይላል። ሌላው ደግሞ በዚህ በተቃራኒም ሊሆን ይችላል አማራጮችን እንዳለ ማሳጣት ብሎ አንድ በ1519 የተፈጠረ ታሪክ ያነሳል። የዛኔ የስፔናውያን ወደ ላቲን አሜሪካ ሄደው ቅኝ ግዛት በሚገዙበት ጊዜ የተፈጠረ ታሪክ ነውና አንድ ሄርማንቶን ኮርቴዝ የተባለ አሳሽ የጦር መሪም ነውና ሜክሲኮ እንደደረሰ 500 ወታደሮች ብቻ ነበር የነበሩት። በጣም ትልቅ የአስቴክ የዛው አካባቢ የነበሩ ወታደሮች ለመጋጠም ቀርበው ነበር፣ ፊት ለፊት ነበር። ከዛ እሱ ምንድነው ያደረገው የሜክሲኮን ምድር እንዳረገጠ ያሉትን ጀልባዎች እንዳለ ነው ያሰመጣቸው አለ። ተመልሼ አልመለስም ከዚህ በኋላ ነው ያላቸውና የሰውዬ የማይመለስ ከሆነ ምን ያክል ጠንካራ የሆነ ስሜት አለው ማለት እስከ መጨረሻው ደረጃ ሊሄድ ይችላል ብለው ነው ያሰቡት እነዛ ሰዎችና በዛ ምክንያት መደራደር ቻሉ። ሊዋጉት አልፈለጉም ነበርና ከሩቅ ሆነን ስንመለከተው ግን ይሄ ሰውዬ የሰራው ስራ ማለት የጅልነትም ሊመስል ይችላል። ያለው ወታደር ትንሽ ነው፣ ተመልሶ ሊሄድበት የሚችልበትንም አማራጭ ነው ያሳጣው። እነዛ ሰዎች ግን የተረዱት አይ በቃ ቆርጦ ነው የመጣው ብለው ነው ያሰቡት ብሎ ይናገራል። በዚህ የጠንካራ ቦታ ላይ ሆኖ ከመደራደርም ጋር አንድም ታሪክ ያነሳል። ሌላ አንድ ታሪክ እንዳልክ ያልከውን ምሳሌ ጋር ይሄዳል ብዬ አስባለሁና ሁለት ባልና ሚስት ጥንዶች ቤት ሊገዙ ሁለት ሰዎችን ያነጋግራሉ። ግን ሁለት ሰዎችን እንዳነጋገሩ ለአንደኛው ነጋዴ ነግሮታል እንጂ ሌላኛው ሰው አላናገሩትም ማለት ቤት እንደሚሸጥ ያውቃሉ። ያንን ሰውዬ ያነጋሩትም ከዛ በኋላ በቃ እንዲሸጥላቸው ይደራደራሉ ሊሆን አልቻለም። ዋጋው ሊቀንስላቸው አልቻለም። ከዛ ሚስትየው መጨረሻ ላይ ያደረገችው ምንድነው ከባለቤቷ ጋር ነበሩ። በቃ ተነሳችና ዋጋውን ማስቀንስልን ከሆነ ሌላ ግለሰብ አለ ያናገርነው ሰው አለ እሱ በቅናሽ ዋጋ ይሄንን ቤት ሊሸጥልን አስቧል ብላት ትለዋለች። የዛን ጊዜ ያሰበው በቃ እነዚህ ሰዎች አማራጭ አላቸው ብሎ ነው ይሄ ነጋዴ ያሰበውና ዋጋውን እንዲቀንስላቸውና እንዲደራደርላቸው ሆኗል ብሎ ይናገራል። ዓለም ብዙ አማራጮች ያሉበት ቦታ ላይ ነው ያለነው። ስለዚህ የትኛውንም ግዢ ስትፈጽሙ እነዚህን ሶስት ነገሮች ብታስቡ ጊዜያችሁንና ገንዘባችሁን የመቆጠብ አቅማችሁ ከፍተኛ ነው ብሎ ይጨርሳል ወልፍጋንግ። እኔ ምን ያሰብኩኝ ነበረ ከዚህ አሁን አንዳንድ ሰዎች የግዢን በተመለከተ አንዳውም ይባላል አይደለ ለምሳሌ ርካሽ ውድ ነው ይባላል ግን እሱን ደግሞ በደንብ ለነገሩ ያው መነሻም አለው። ከዚህ በፊት አንድ ረጅም ጊዜ ቆየ አንድ መጽሐፍ ላይ እዛ ታሪክ ላይ የተጠቀሰን ታሪክ በወስደው ከዛ በኋላ እንደውም የኢኮኖሚ ባለሙያዎችም ወደሆነ ቲዮሪ ውስጥ አስገብተውት ምናምን ይባላል። በተለይ አንድ ደጋግሞ የሚገለጽ ለምሳሌ እዚህ
የድህነት ወጥመድ እየተባለ የሚናገሩት ነገር አለ። ለምሳሌ አንድ ሰው 500 ብር ያለው ሰው ርካሽ የሆነ ያን ያህል ጥራቱ ብዙም እዚህ ግባ የማይባል ጫማ ሊገዛ ይችላል። በቃ መግዛት የሚችለው ወይ ማውጣት የሚችለው ለጫማው ያን ያህል ስለሆነ በቃ በግዴታ ያንን ጫማ እንዲገዛ ይሆናል። ግን ያ ጫማ ለ6 ወር ነው የሚጠቀምበት። 6 ወር ላይ በቃ ጫማው ከዛ በኋላ አገልግሎት መስጠት የማይችል ሊሆን ይችላል። ስለዚህ ከ6 ወር በኋላ ሌላ ጫማ መግዛት ይጠበቅበታል ማለት ነው። ሌላ 500 ብር ያወጣል። በአመት ውስጥ 1000 ብር ያወጣል። 2 ጊዜ ጫማ ይገዛል ማለት ነው። ሌላ ሰው ደግሞ ምናልባት 3000 ብር ሊሆን ይችላል ያለው ወይም ለጫማ ማውጣት የሚችልበት 3000 ብር አለው እና ለአንድ ጫማ 3000 ብር አውጥቶ ጥራት ያለው የተሻለ የሚባል ጫማ ደግሞ እሱ ሊገዛ ይችላል። 3 አመት ወይም ደግሞ 4 አመት የሚያገለግለው ጫማ ይሆናል። 3 አመትም 4 አመት ድረስ ሊጠቀምበት የሚችል አይነት ጫማ ሊሆን ይችላል። አሁን በመጨረሻ ያው ርካሹን የገዛው ከጥቂት አመታት በኋላ ምንድነው ከሀብታሙ በላይ ለጫማ ብዙ ገንዘብ ያወጣው እሱ ነው። ግን ደግሞ አሁንም እግሩ ላይ ስንሄድ የምናገኘው ያንን ርካሽ ጫማ ነው። በአንድ ጊዜ ያንን ገንዘብ አውጥቶ መግዛት አልቻለም። ግን ውድ የሚባለውን ገንዘብ ያወጣው ግን ያ ርካሽ የተባለውን የገዛው ነው። እና ይሄ ነው እነሱ ያው የድህነት ወጥመድ ስለሆነ ገንዘብ ማጣት ብቻ አይደለም። አንዳንዴ ግን ርካሹን ለመግዛት ተገደን በመገደዳችን ምክንያት እዛ ያንን ውሳኔ እንድንወስን ሊያደርገን ይችላል። አንዳንዴ ግን አማራጩ የሚኖረንና ስለቀነሰ ብቻ የቀነሰው ላይ እንድናተኩር ወይም ገንዘብ ሴቭ እንዳደረግን አድርገን ስለምናስብ ያንን ውሳኔ ልንወስን እንችላለን። እና ይሄ ነገ ውድ ዋጋ የምንከፍልበት አዙሪት ነው እና አብዛኛውን ደግሞ እዛ አዙሪት ውስጥ እንድንገባ ተደርጎ ገበያው ወደዛ ነው የሚጎትተን ይላሉ። በአንድ ጊዜ ያን ያህል ገንዘብ ክፈል ስትባል አይመጣልህ ማለት በቃ ግድ የለም እንትን አድርጌ ምናምን ትላለህ። ግን በኋላ በረጅም ጊዜ የምታገኘውን ጥቅም ግን ስታሰላ አንድ ሰው ለአንድ ጉዳይ በአንዴ ያወጣው ገንዘብ ቀደም ልክ እንደ ጫማው ከፍ ያለ ሊሆን ይችላል። በተመሳሳይ ለዛ ጉዳይ 2-3 የሌላ ሰዎች እስኪያወጣ ድረስ አንተ ለዛ ጉዳይ ላታወጣ ትችላለህ። ይሄ በብዙ ነገሮች ላይ በዕለት ተዕለት ነገራችንም ላይ የምናየው ነገር ነውና እዛ ወጥመድ ውስጥም እንግዲህ አንዳንዴ በምርጫ ማጣት ልንገባ እንችላለን። አንዳንዴ ደግሞ ምናልባት የውሳኔ ብልህነትም ደግሞ የግዴታ ስለሚፈልግ ከዛም አንፃር ደግሞ ነገሩን አብሮ ማየት ሊያስፈልግ ይችላልና ለዛ ነው እንግዲህ ርካሽ ውድ ነው ይባላል፣ ውድም ደግሞ ርካሽ ሊሆን ይችላል የሚሉትንና ከዛም አንፃር እሱን ስታነሳ እንትን ይላሉ ታውቃለህ። አሁን አንዳንድ ሁሉ ጊዜ ምን ይባላል ነገሮችን በተለይ ውሳኔ ልትወስን ስትል በዛኛው ሰው እይታ ውስጥ ያ ታሪክ ምን ሊመስል እንደሚችል ለማሰብ መሞከር ወይም መጠየቅ ጥሩ ነው ይላሉ። ለምሳሌ ይሄንን አሁን ከግዢ ጋር ስናነሳው ሱፐርማርኬት እንሄድና የተደረደሩ እቃዎችን አይተን የምንፈልጋቸው ነገሮች እንገዛለን አይደል? አሁን እዛ የሚሰሩ ሰዎች የሱፐርማርኬት ውስጥ የሚሰሩ ሰዎችን ካወቅ ወይም ደግሞ እዛ አካባቢ ያለው የስራው ልማድ የሚደረገው ነገር እለት በእለት ምንድነው የሚለውን ደግሞ ሐሳብ በእነሱ ቦታ ሆነ ነገሮችን ስታስብ ምን ይለዋል? አሁን አንዳንዴ የቶሎ እንዲወጡ የሚፈለጉ እቃዎች ወይ የምንትናቸው ሊያልቅ ከሆነ ወይ ሆነ ነገር ምናምን ከሆነ ወይ ብቻ ቶሎ መውጣት ያለባቸው ያዝ ከተደረጉ ሰዎች እንደገና ሊገዟቸው እንደሚችሉ ሲታወቁ ወይ ዋጋ ሊጨምር እንደዚህ የሚታሰቡ እቃዎች ፊት ለፊት አይመጡ። በጣም ፊት ለፊት ወደ በሩ ጋር በቁመትህ ልክ በአይንህ ልክ ምናምን የሚደረደሩ እቃዎች እንደዛ እንዲደረደሩ ማለት ቶሎ በፍላጎት አንስተ እንድትሄዳቸው ስለሚታሰብ ነው የሚባሉ እንዲያሉ ነገሮች አሉ። አሁን በእነሱ ቦታ ስትሆን ስለዚህ አንተ ደግሞ በተቃራኒው ማሰብ ይኖርብሃል ማለት ነው። ይሄ ብዙ ነገሮች ላይ ይሰራል። ቀደምም አሁን የድርድርም ስታነሳ ከሁለት ሰዎች ጋርም ስትነጋገር አንተ በአንተ ሳይድ ያለ ስቶሪ አለ አይደል? በሌላኛው ሳይድ ያለው ስቶሪ ደግሞ ልክ እንደ ቼዝ ጨዋታ ነው ይላል። ምን ይሄንን ሳደርግ እሱ ምን አስቦ ነው ማለት ነው። ይሄንን ሙቪ ሄደው የሆነ ነገር ከኔ እንዲስለው እንዲ ለማለት የተዘጋጀ ነው የሚል ብዙ ጊዜ የጨዋታ አይነት ነገሮች አሉትና በዛኛው ሰው ሁኔታ ውስጥ ወይም በዛኛው ሰው አስተሳሰብ ውስጥ ነገሮችን ለማሰብ ስትሞክር በአንጻራዊነት ወይ የተሻለውን እድል ታገኛለህ፣ የተሻለውን እንኳን ባታገኝ የከሰረውን
ይዘህ እንዳትሄድ ቢያንስ መሳ ለመሳ የሆነ ወይም ተመጣጣኝ የሆነ የድርድሩ ላይ የሆነ ነገር እንድታገኝ ያስችላል ይላሉና ብዙ ነገሮች ላይ የሚሰራ ይመስለኛል። አዎ ለምሳሌ እቃው ለምንድን ነው እንደዚህ የሚያወጣው ይሄንን ያክል ገንዘብ ለምን ጠየቃችሁ ብለው ሲጠየቁ ሰዎች የሚያቀርቧቸው ምክንያቶች አሉ። ከእንደዚህ ቦታ ነው ያመጣ ነው እንደዚህ አይነት ግብአቶች አሉት ብለው ይናገራሉ። የዛን ጊዜም አንድ አስቡ የሚባለው ነገር በሌላው ነገርስ ቢሰራ ይሄ ነገር እቃው ምን ይመስላል የሚለውን ነገር ሰዎች ማሰብ መቻል አለባቸው ተብሎ ይነገራል። ለምሳሌ ከሆነ ሀገር ነው የመጣው ብለው ይናገራሉ። ከዚህ ሀገር ባይመጣስ ኖሮ ከሌላ ሀገር የመጣው ምን ያክል ነው ዋጋው ብሎ ባሰብን ቁጥር ይሄ እነሱ ስላሉን ብቻ ወይም ደግሞ አቅራቢዎቹ ስላሉን ብቻ በዛ ነገር እንዳንስማማ ሊያደርገን ይችላል። በቻሉት አጋጣሚ እነሱ ማድረግ የሚፈልጉት ወይም ደግሞ የሚችሉት ነገር ምንድነው? አሳምነው ያንን እቃ እንድንወስድ ነው። እኛ ደግሞ የምንፈልገው ቀድመ እንዳልከው አንዱ የኢኮኖሚ ሁኔታ ሊሆን ይችላል። ማለት መክፈል የምንችለው የትኛውን ነው ብለን ነው የምናስበው። ሁለተኛ ደግሞ ይሄ እቃ ስንት ጊዜ ሊያቆየኝ ይችላል ማለት ስንት ጊዜ ልጠቀምበት እችላለሁ ብለን ነው የምናስበውና በሁለቱ መካከል ያለውን ባላንስ የምናመጣው አንዳንድ ጊዜ እኛ ስላልን ወይም ደግሞ ሰዎች ስለ ጮሁ ይመስላቸዋል። ጮሁ ስለተናገሩ አንዳንድ ጊዜ ተገቢ ያልሆኑ ቃላቶችንም ስላወጡ ይሆናል። ማለት ማንጓጠጥ ሊሆን ይችላል። በቃ ምናምን ብሎ መጥፎ ፊት ለሰዎች ማሳየት ሊመስላቸው ይችላል። ግን እንደዛ አይደለም። ስለ ጮህን እንደዛ ስላደረግን አይደለም። መሀል ላይ የምንገናኝበትን መንገድ ከየትም ቦታ እንምጣ ያቺ ቦታ የትኛዋ ነች የሚለውን ነገር ማወቅ ስንችል ይመስለኛል። እንግዲህ ቲክቶክ ላይ ከተነሳ ሀሳብ አንዳንድ ነጥቦችን ተመለከትን። አድማጮቻችን እንቀጥላለን። በያላችሁበት ጥሩ ጊዜ እንላለን።